ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር ይመስገን። ኢየሱስ ጌታ ነው። ዛሬ የምናየው እርኩሳን መናፍስትን የማንፈራበት ምክንያቶችን ነው። ትላንትና ስለ እርኩሳን መናፍስት፣ ከትላንት ወዲያም ስለ እርኩሳን መናፍስት አይተናል። ዛሬ ደግሞ እርኩሳን መናፍስትን የማንፈራበት ምክንያቶች። ትላንትና ኃይሉን አይተናል። እንደ ቀላል ነገር የምናያቸው አይደሉም። እርኩሳን መናፍስት ብለናል። በአንድነት ይሰራሉ። አሰራራቸው ብዙ ነገር እያየን ነው፣ ከአመጣጣቸው ጀምሮ ከትላንት ወዲያ ጀምረን ማለት ነው። እስቲ ዛሬ ደግሞ እርኩሳን መናፍስትን የማንፈራበትን ምክንያት እናያለን። አጠር ያለ ስለሆነ እንደው በጥሞና ደጋግማችሁ ብታዳምጡት እመክራለሁ። ብትችሉ ሼር ብታረጉ እንደው ለሌሎችን በረከት እንዲሆን አደፋፍራችኋለሁ ማለት ነው። ሶሻል ሚዲያችሁ ላይ ፌስቡክም ሆነ ሌሎች ሶሻል ሚዲያዎች ላይ ሼር አድርጉት ሊንኩን ማለት ነው። እሺ ሰይጣን ኃይለኛ ነው። በክርስቶስ የምንታመን ከሆንን ግን በድንጋጤና በፍርሃት የምንሞላበት ምክንያት አይኖረንም ማለት ነው። በማን የምንታመን ከሆነ በክርስቶስ የምንታመን ከሆነ የሰይጣን ኃይለኛነቱ በፍጹም በድንጋጤ ወይም በፍርሃት እንድንሞላ ሊያደርገን አይችልም። የምንታመንበት ጌታ ስላለ ማለት ነው። ከኛ ይልቅ እግዚአብሔርን የማይፈሩት ሰዎች የበለጠ ሊፈሩት ይገባል። እግዚአብሔርን ምንም አያደርጉ የማይፈሩት ሰዎች እግዚአብሔርን የሚዳፈሩት የበለጠ ሊፈሩት ይገባል። እሱ እንዴት አድርጎ እንትን እንደሚል ስለሚያውቅ ክፉ ማለት ነው፣ ሰይጣን ማለት ነው። እግዚአብሔርን የማይፈሩት ላይ እንዴት እንደሚያስፈራራቸው ያውቃል። እኛ የምናመልከው አምላክ ተራራን ደላላ ሜዳ ለማድረግ የሚችል አምላክ ስለሆነ በእርሱ እንታመናለን። የእኛ አምላክ ተራራ የሆነን ነገር ሁሉ ደልዳላ ሜዳ ማድረግ የሚችል ስለሆነ በአምላካችን እንታመናለን። ሰይጣን ማድረግ የሚችለው ነገር ቢኖር ምንድነው? በውስጣችን ፍርሃት እንዲፈጠር ማድረግ ብቻ ነው እንጂ ሌላ ነገር ማድረግ አይችልም። ፍርሃት ነው። በፍርሃት በጣም ሰይጣን ሊጠቀም ይፈልጋል ማለት ነው። በጉልበት ከአንበሳ የሚበልጡ አውሬዎች ቢኖሩም በጉልበት ብቻ ሳይሆን በሳይዝ ራሱ በትልቅነታቸው ራሱ ከአንበሳ የሚበልጡ ቢኖሩ አንበሳ በማጓራቱ ብቻ ከሌሎች አውሬው በፍርሃት ተሞልተው እንዲንቀጠቀጡለት ያደርጋል። ሌሎች አውሬዎች ማለት ነው እንዲፈሩት ያደርጋል። ትልልቆችም ቢሆኑ ጠንካራ የተባሉትም ቢሆኑ የአንበሳን አይነት ድፍረት ስለሌላቸው እሱ እያጓራ ያስፈራራ ሌሎቹን ምን ያደርጋል? ያስገዛል። እኛም በውስጣችን በክርስቶስ አማካኝነት ልዩ ኃይል ቢኖረንም በክርስቶስ ኢየሱስ የእግዚአብሔር ልጆች እንሆን ዳግም ተወልደን የእግዚአብሔር ከኛ ጋር ቢሆንም ሰይጣንን በመፍራት ብዙ ጊዜ የሚንቀጠቀጡለት እንዳሉ እናያለን። ካለማወቃቸው የተነሳ ማንነቱን የአጋንንቱን ኃይል ማለት ነው። የአጋንንትን ኃይል ከእግዚአብሔር ኃይል እንግዲህ እስቲ ያወዳድሩት። የሰይጣን ኃይል ከምንገምተው በላይ መስሎ ሲሰማንም ልናውቃቸው የሚገቡ ጥቂት እውነቶችን ነው በዛሬ ክፍል የምናየው ማለት ነው። አንደኛው እውነት እግዚአብሔር ካልፈቀደለት በስተቀር ሰይጣን ኃይሉን በእኛ ላይ መጠቀም አይችልም። እግዚአብሔር ሲፈቅድለት ብቻ ነው። እሱ ከእግዚአብሔር በላይ መሆን የሚችል አይደለም። እግዚአብሔር ሲፈቅድለት ብቻ ነው ኃይሉን መጠቀም የሚችለው በእኛም ላይ ሆነ በማንም ላይ። በምድርም ሆነ በሲኦል ኃይል ሁሉ የእግዚአብሔር ነው። በሰማይ ብትሉ ኃይል የእግዚአብሔር ነው፣ በምድርም ኃይል የእግዚአብሔር ነው። ከምድር በታች ሁሉ በሲኦልም ኃይል የማን ነው? የእግዚአብሔር ነው። ኢየሱስ ጌታ ነው። ይህንን እውነት ካወቅንና አጥብቀን ከያዝን ያለ ፍርሃት በሙሉ ልብ የትም ቦታ መንቀሳቀስ እንችላለን። አንፈራም። ለምን? እግዚአብሔር ኃይል የእግዚአብሔር ነውና። የሰይጣን የዲያብሎስ ኃይል አይደለም። ኃይል የሰይጣን የዲያብሎስ አይደለም። የማን ነው? የእግዚአብሔር ነው። እኛ ልጆቹ መቋቋም የማንችለውን ኃይልና መሳሪያ እግዚአብሔር ለጠላታችን ለሰይጣን ስለማይሰጠው፣ እኛ የማንችለውን ነገር ለሰይጣን ስለማይሰጠው በእግዚአብሔር ጥበቃ ውስጥ ያለነው ልጆቹ ሰይጣንን ልንፈራው አይገባም። ለምን? እኛ ያለነው በእግዚአብሔር እጅ ላይ ነው ያለነው። በእጆቹ መዳፍ ቀርጾ የሰራን ልጆቹ ነን። የሚወደን ራሱን በመስቀል ላይ አሳልፎ የሰጠልን የሞተልን የጌታችን የኢየሱስ ክርስቶስ ሞትን ድል አድርጎ ያሸነፈው
ከአሸናፊዎች ወገን ያደረገን የጌታ የኢየሱስ ክርስቶስ ስለሆነን ኃይል የሰይጣን ሳይሆን የእግዚአብሔር ስለሆነ እግዚአብሔር ካልፈቀደለት ሰይጣን ምንም ማድረግ እንደማይችል ስለምናውቅ ስለዚህ አንፈራውም። ሁለተኛ ሰይጣን ያለው ኃይል ውስን ነው። ውስን ኃይል ነው ያለው። ያልተወሰነ እንደ እግዚአብሔር ሁሉን ቻይ ነው ልንለው ምንችለው አይደለም። ሰይጣን ውስንነቱ አንደኛ የፈለገውን ለማድረግ በቂ ኃይል የሌለው፣ ሁለተኛ ያለውን ኃይል እንኳን ያለ እግዚአብሔር ፍቃድ ለመጠቀም የማይችል በመሆኑ ውሱን ነው ማለት ነው። አንደኛው ምንድን ያልነው የፈለገውን ለማድረግ በቂ ኃይል የለውም። ለምሳሌ እኔና እናንተን ለመግደል ኃይል የለውም። በፍጹም ነፍሳችንን ለማጥፋት ኃይል የለውም፣ ችሎታ የለውም። ሁለተኛ ኃይሉን እንኳን ያለ እግዚአብሔር ፍቃድ ለመጠቀም አይችልም። ምናልባት እንኳን በስደትና በመከራ እንኳን በጣም በብዙ እንግልት እንኳን ብንገደል እንኳን ምንድነው እግዚአብሔር ሳይፈቅድለት የሚሆን ነገር በቃ ራሱን አሳልፎ ሰጠ ነው ኢየሱስ ክርስቶስ ያለው እንጂ ራሳችንን አሳልፈን ለጌታ ክብር ካልሰጠን በስተቀር እሱ መጥቶ ነፍሳችንን ከኛ መንጠቅ አይችልም። ለምን? እግዚአብሔር ውሱን ኃይል እንዲሆን ነው ያደረገው። የሰይጣን ኃይል ዝም ብሎ ማጥፋት መግደል ሁሉ እንዳይችል አድርጎታል። ለምን? ያለ እግዚአብሔር ፍቃድ ምንም ማድረግ ስለማይችል። ማንም ሰው ወደ ጌታ ራሱ የሚሄደው እኮ ቢሞትም እግዚአብሔር ሲፈቅድለት እንጂ ሰይጣን ስለቻለ አይደለም። ሰይጣን ስለፈቀደ ወይ ደግሞ ሰይጣን ጉልበት ስላገኘ አይደለም። ውስን ነው ኃይሉ የምንለው ሁሉን ለማድረግ በቂ ኃይል የለውም ማለት ነው። ማለትም እግዚአብሔር የፈቀደለትን ያህል ብቻ ነው ኃይሉን መጠቀም የሚችለው። የሰይጣን ፍላጎቱ በምድር ላይ ብቻ የተወሰነ አይደለም። በሰማይ ያለውንም ይመኛል ሰይጣን። የምድሩን ብቻ ሳይሆን በሰማይ ያለውን ይመኛል። እግዚአብሔርን ከዙፋኑ አውርዶ ራሱን ማስቀመጥ ይመኛል። የእግዚአብሔርን ክብር ይመኛል። እንግዲህ በውስጡ የሚቃጠለው ምኞቱን ፍላጎቱን ይህንን እንደሆነ ማየት እንችላለን። እግዚአብሔር ሰይጣን የሚኖረውን ኃይል ይወስናል እንጂ ሰይጣን እግዚአብሔርን መወሰን አይችልም። እግዚአብሔር ነው ሰይጣን የሚኖረውን ኃይል መወሰን የሚችለው። እግዚአብሔር ነው ኃይል የእግዚአብሔር ስለሆነ ስለዚህ ሕይወታችን በእግዚአብሔር ዘንድ ከክርስቶስ ጋር ስለተሰወረ ቆላስይስ 3:3 ላይ ሕይወታችን በእግዚአብሔር ዘንድ ከክርስቶስ ጋር ተሰውሯል። እንግዲህ በእግዚአብሔር ውስጥ ያለን ሰዎች ስለሆነን ሕይወታችን በክርስቶስ ስለተሰወረ ምንም የሚያስፈራን ነገር የለም ማለት ነው። እግዚአብሔር ይመስገን። ለምን? እኛ ሕይወታችን በእግዚአብሔር ዘንድ ከክርስቶስ ጋር ተሰውሯል። ሶስተኛ የሚያጽናናንና ደስ የሚለን ሰይጣን ያለ ፈቃዳችን አስገድዶ ኃጢአት ሊያሰራን የማይችል መሆኑ ነው። በግድ ኃጢአት ስሩ አይለንም፣ ያባብለናል እንጂ የልባችንን ፈቃድ በፈለገው አቅጣጫ ያለ ፈቃዳችን መጠምዘዝ አይችልም። ብዙ ብልጭልጭ ነገር እኮ እኔ አሁን በልጭልጭ ነገር ሲያሳየኝ ያለውኝ ከዛ እግዚአብሔር ደግፎኛልና አልወድቅም፣ እግዚአብሔር ረድቶኛል እንጂ በጣም ብዙ እኮ የሚያብለጨልጭ ነገር አለ እኮ በዚህ ዘመን በየትም አቅጣጫ ስትሄዱ። ነገር ግን እግዚአብሔር የተመሰገነ ይሁን ምን አያደርግም ሰይጣን። እጃችንን ጠምዝዞ አስገድዶ ኃጢአት ሊያሰራን አይችልም፣ ያባብለናል እንጂ። እግዚአብሔር ሰይጣን ምን ያህል ኃይል እንዲኖረው መወሰን ብቻ ሳይሆን ኃይሉን በአንድ ጊዜ ምን ያህል መጠንም መጠቀም እንዳለበትም ይቆጣጠራል። ከመጠን በላይ ከምትችሉት በላይ እንድትፈተኑ አይፈቅድም። እግዚአብሔር ከአቅሜ በላይ ሰይጣን በእኔ ላይ ስልጣን ኖሮት እኔን ጠምዝዞ መጣል እንዳይችል አድርጎ ውሱን ኃይል ነው። እንደ አቅሜ ነው በፈተን እንኳን የምፈተን ነው የሚለውን እግዚአብሔር ያስቀራል። ለምን? ኃይል እግዚአብሔር ስለሆነ። አንዳንድ ጊዜ እግዚአብሔር ለብቻችን እንድንታገል የተወን የሚመስለን ጊዜ አለ። ብቻችንን እየታገለን ያለን የሚመስለን ሰው አጠገባችን እግዚአብሔር የሌለ የሚመስለን ጊዜ እግዚአብሔር የሰይጣንን እንቅስቃሴ እያንዳንዱን እየተመለከተ ስለሆነ ጥሎን አልሄደም እግዚአብሔር። አለበለዚያ እኮ ጠፍተን ነበር እኮ አንኖርም ነበር። ታውቃላችሁ አይደለ? እግዚአብሔር የሰይጣንን እንቅስቃሴ እያንዳንዷን የምንፈተንበት ጊዜ ዝም ብለን እየተፈተነን እንዳይመስላችሁ። እግዚአብሔር ቁጥጥር ውስጥ ነው ሁሉም ነገር ያለው። እኔና እናንተን እግዚአብሔር ከላይ ሆኖ እያየን ነው ያለው። ስለሆነ የመጨረሻው ድል አይሰጠውም ለሰይጣን። ተስፋችንን ማጽናት አለብን። ድሉ የማን ነው? የእግዚአብሔር ነው። ለምን? ሁሉን የሚቆጣጠር። ስለዚህ ከምንችለው በላይ እየተፈተነን አይደለም። የሆነ ብቻችሁን እንዳይመስላችሁ። እግዚአብሔር አለ ከላይ እየተቆጣጠረ ያለ። ከመጠን በላይ እንዲሄድ አይፈቅድለትም። አሁን ያለንበት ሁኔታ ከምንችለው በላይ እንዲሄድ አይፈቅድም እግዚአብሔር። ግን እያለፍንበት ያለውን ሁኔታ ሁሉ እግዚአብሔር ያያል፣ እየተቆጣጠረ ነው ያለው። ምናልባት ሰይጣን በብዙ ሁኔታ እየተፈተነን ብንሆንም ማለት ነው። ሰይጣን ሰላማችንንና ደስታችንን የሚሰርቅበት ጊዜ አለ።
የሆነ በጣም ብዙ የምንፈልገው ነገር ሳይሆን ብዙ ሰላማችን፣ ደስታችን ጠፍቶ ሊሆን ይችላል። ነጥቆ ወደ ራሱ ሊወስድን ግን አይችልም። እሱ ሁሉን ነገር በቃ እኛ በጨለማ እንድንኖር ግን ሙሉ ለሙሉ ተስፋ ቆርጠን ከጌታ ተጣልተን እንድንኖር የሚያደርገንን በጨለማ በሲኦል ሊያስገባን ግን አይችልም። በፍቅር የተሞላው የእግዚአብሔር ዓይን በእኛ ላይ ነው። እግዚአብሔር እኛን እያየን ነው፣ እየተመለከተን፣ እየተጠነቀቀልን ያለው። ክንዱ ሁልጊዜ በሰይጣን ላይ የተዘረጋ መሆኑን ካልተረዳን መጽናናት አንችልም። ምክንያቱም ከምንችለው በላይ እንዳንፈተን ስላደረገ እግዚአብሔር እያየን ያለ። ብንወድቅም እየተነሳን እኮ ነው፣ ብንደክምም እየበረታን እኮ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ከምንችለው በላይ እንዲሆን እግዚአብሔር ለሰይጣን አቅም አይሰጠውም ማለት ነው። ከተወሰነለት በላይ እንዲሄድ አይፈቅድም። የመጨረሻው አራተኛው ዛሬ የምናየው ሰይጣን ምንም አይነት የከፋ ነገር ቢጠነስስም የሆነ ቢያቅድብንም መጨረሻው ለቅዱሳን ጥቅም እንዲሆን እግዚአብሔር ሊያደርግ ይችላል። ምንም ነገር ውስጥ እንኳን የተጠመደብን ነገር ቢሆን መጨረሻው እግዚአብሔር ለምንድን ነው? ለእኛ ጥቅም፣ ለራሱ ደግሞ ክብር ነው። ለራሱ ለእግዚአብሔር ክብር ነው፣ ለእኛም ጥቅም ነው። ወርቅ እሳት በዛብኝ ብሎ ማማረር የለበትም። እሳቱ ሲበዛ ወርቁ እየተነጠረ እየጠራ ነው የሚመጣው ማለት ነው። ሰይጣን ዓላማው ሁልጊዜ ሰዎችን ለማጥፋት እንደሆነ ግልጽ ነው። እኔ ብንጠፋ ሁልጊዜ እግዚአብሔርን ብንክደው ደስ ይለዋል። አሁን ኢዮብ መከራ ሲበዛበት እግዚአብሔርን እንዲክድ ነበር። እግዚአብሔር ሰጠ፣ እግዚአብሔር ስም ብሩክ ይሁን አለ ኢዮብ። ያ ሁሉ ልጆቹ አልቆበት፣ ንብረቱ አልቆ ባዶ እጁ ቀርቶ ምን ባዶ እጁ መቅረት ብቻ ጭራሽ ሰውነቱ ሁሉ በቁስል ተመቶ ሁሉ ነገር አማሮ እግዚአብሔርን እንዲክደው ሲፈልግ ሰይጣን እግዚአብሔርን ግን አልካደም ነበር ኢዮብ። እኛም እግዚአብሔርን መካድ የለብንም። ምንም ነገር ቢደርስብንም እግዚአብሔርን ልንክደው አይገባም። የእግዚአብሔር ስም ብሩክ ይሁን ብለን ማመስገን አለብን። የእግዚአብሔር ፍላጎት ቅዱሳን በዘመናችን ሁሉ ጥበብንና ዕውቀትን እንድንቀስም ነው። በድካም ውስጥ በመከራ ውስጥ ብናልፍ እንኳን ምን እንድንቀስም ነው? ዕውቀትን እንድናቅ ነው። በመከራ የተፈተኑ ሰዎች አይታችኋል። ሕይወታቸው በጣም ተረጋግተው እግዚአብሔርን አክብረው የሚኖሩ ሰዎች ናቸው። ሰይጣን ቅዱሳንን ለማሳደድና ለማጥፋት የሚጠቅምበትን እግዚአብሔር ለበጎ ነገር ያደርገዋል። ምንድን ያልኩት? ሰይጣን እኔና እናንተን ለማሳደድ ለማጥፋት የሚጠቀምበትን እግዚአብሔር ለበጎ። ለዛም ነው እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን የሚለው። ምንም ነገር ቢሆን በእኔና በእናንተ ላይ ለበጎ ነው ማለት ነው። እግዚአብሔር ይመስገን። ከጠቢባን አንዳንዶቹ ከባድ መከራ ይደርስባችሁ ይሁን እንጂ ይላል ዳንኤል 11:33 ላይ ማለት ነው። ከባድ መከራ ምን ያደርጋል? ይደርስባቸዋል። እሺ ከባድ መከራ ይደርስባቸዋል። ከዛስ ምን ይላል መሰላችሁ? ይሁን እንጂ አለ በዚህ ምክንያት ነጥረውና ጠርተው በመውጣት እንከን የሌለባቸው ይሆናሉ አለ። አየህ፣ በዛ መከራ ይደርስባቸዋል። ነገር ግን በመከራው ውስጥ ነጥረውና ጠርተው በመውጣት እንከን የሌለባቸው ይሆናሉ። አያችሁ፣ ልክ ቅድም እንዳልኳችሁ እሳት ውስጥ ወርቅ እንደሚጠራው ሁሉ ዳንኤል 11:33 ለመጽሐፍ ቅዱስ ላይ የሚለው ነጥረውና ጠርተው በመውጣት እንከን የሌለባቸው ይሆናሉ። ይህም ሁኔታ የሚዘልቀው እግዚአብሔር ያቀደው መጨረሻ ጊዜ እስከሚደርስ ነው። እስከ ጊዜዋ ድረስ ነው እንጂ በቃ እግዚአብሔር እስከወሰነለት ጊዜ ነው። ይሄ ሁሉ መከራው እንኳን ቢመጣ ግን በዛ ውስጥ ምን ያደርጋቸዋል? እግዚአብሔር ያነጥራቸዋል፣ ያጠራቸዋል። ንጹህ እንከን የሌለባቸው እስክትሆኑ ድረስ ያጠራቸዋል። አያችሁ፣ ሰይጣን ቅዱሳንን ለማጥቃት ሐዘንና የተስፋ መቁረጥ መንፈስ ይልክባቸዋል። እግዚአብሔር ግን በዚያ ተጠቅሞ ምን ያደርጋል? እምነታቸውን ያሳድግበታል። እግዚአብሔር የተመሰገነ ይሁን። እምነታችን እያደገ የሚመጣው ማለት በጣም እግዚአብሔርን ከልቤ ነው የማመሰግነው። ትላንትናም አንድ ፌስቡክ ላይ አንድ እንትና ሼር አድርጌ ነበረ። አንድ ምስክርነት አንድ ፓስተር ውጭ ላይ እየሰጠ አሜሪካዊ ፓስተር ይመስለኛል እና አንድ ቦታ ልሰብክ የጥቁሮች ቸርች ሄጄ አለ። በቃ በእውነት እሱን ቪዲዮ እያያችሁ ታለቅሳላችሁ። ከልቤ ነበረ ሳለቅስ የነበረው። በቃ አንዲት ሴት አጠገብ ከሰባኪው ጎን የተቀመጠች ሴት ነበረችና እሺ ያለች እየቀለደች በሚመስል ሁኔታ ነው። እሷ ግን ሲሪየስሊ ነበር የምታወራው እና ምንድነው አለ እንግዲህ ከሰበካ አይቀር ቸርች እኛ ስናመልክ ከ1 ሰዓትም በላይ ነው። ቸርች መቼ ነው ቶሎ ነው እንደ የሚያልቀው? አያልቅም እንደም አንልም።
ስለዚህ አደራ የተካፈልከውን ነገር የምታካፍለውን ነገር ዝም ብለህ እንትን አትበል። ሙሉ ለሙሉ እግዚአብሔር ሲሪየስሊ ጉዳዩን ነው ነው ባጭሩ። አሁን እዚህ ጋር እግዚአብሔር ቤት የመጣኸው ሰዓት እያየህ ለመጨረስ አምልኳችንንም በሰዓት እያየህ እንዲቋረጥ አይደለም። እኛ በዚህ ጉዳይ ሲሪየስሊ ነው የምናየው አምልኮን እያለች አምልኮ የሆነ ነገር እየነገረችው መጨረሻ ላይ ፓስተሩ ከስብከቱ በኋላ መጨረሻ የዛ ቸርች ፓስተር ለዚህ ሰውዬ ለሰባኪው ለተጋበዘው ሰባኪ ሲነግረው ያቺ ሴት እንደዚህ እንደዚህ ስትለኝ ነበር ከዚህ ስብከት በፊት ሲለው፣ አዎ ይገርምሃል፣ በቅርቡ ልጆቿና ባሏ በጥይት ተገለው አደጋ ደረሰ። ከዛ ውስጥ ደግሞ አውጥተው ድጋሚ በጥይት ገደለውባት ብቻዋን ነበረች። አሁን ደግሞ ስቴጅ 4 ነው ምናምን ካንሰር፣ የማይድን ካንሰር፣ ገንዘብም ደግሞ መታከሚያ የላትም፣ ልትሞት መጨረሻ ላይ ነው። እሷ ስታመልክ ከልቧ ነው። ደግሞ እሷ መጀመሪያም ላይ ምን ነበረ ስታመልክ በጣም ተሰታ ነው የምታመልከው እያለ ሲያያት ነበር እና በጣም ደስ እያላት እግዚአብሔርን ታመሰግን ነበር እና ከልቧ ነበር የምታመልከው። አስቡት፣ ብዙ ነገር አታ እሷም የሞት አፍ ላይ ደርሳ ግን ደግሞ ከቤተ ክርስቲያን ለመቅረት አይደለም አምልኮ ልታጓድልበት እግዚአብሔር ላይ አልፈለገችም ነበር። ምንም አምልኮ ይሄ ይኸውላችሁ እዚህ ምድር ላይ በዚህ ዘመን ኢዮብ መጽሐፍ ላይ ብቻ ግዴታ መጻፍ የለበትም። በዚህ ዘመንም ላይ አሉ ሰዎች ተስፋ ያልቆረጡ በሞት ጫፍ ላይ ሆነው እንኳን እግዚአብሔርን የሚያመሰግኑ። እግዚአብሔር ይመስገን፣ ጌታ ይባርካቸው። ብዙ ሰዎች በተለይ በኦንላይን አገልግሎት የዛሬ 7 ዓመት አካባቢ ይመስለኛል ከኮሮና በፊት ጀምሮ አገለግል ነበር እንግዲህ ኦንላይን ላይና አሁንም ተመልሼ እንደዚህ ሼር የማደርግበት ጊዜ ስላገኘው ነውና ከሶማሊያ አካባቢ ምናምን ኮንታክት አገኛለሁ እና ሶማሊያ ውስጥ ጉድጓድ ውስጥ የተጣሉ አሉ። ካዱና ውጡ ተብሎ የተወሰኑት ክደው ይወጡ እኛን ክድም ብለው ደግሞ ጉድጓድ ውስጥ ያሉ አሉኝ። ማለት እንደውም ይህንን ሌላም ቦታ በአካልም የነገረችኝ እህት አለችና አሁን ሳውዝ አፍሪካን ያለችው በጣም ጌታ ይባርካት የሚገርም ምስክርነትን የነገረችኝና አሉ እምነታችሁን ካዱ ተብለው አለበለዚያ የሚገደሉ ከኤርትራ ውስጥም አሉ ወንድሞችም መስክረውልኛል ይህንን ነገር እና እግዚአብሔር በጣም ነው የሚገርመኝ። በዚህ ዘመንም አሉ የሰይጣንን ኃይል የናቁት ማለት ነው። የሰይጣንን የዓለምን ክብር የናቁ ማለት ነው። ስለዚህ ሰይጣን በመናቅ ችላ ብንለው እንቅስቃሴያችን በጣም ደካማ ይሆናል። ሰይጣን የሚናቅ አይደለም ኃይሉ። እግዚአብሔርንም ከምንታመነው የበለጠ ሰይጣንን የምንፈራው ከሆነ ደግሞ የሌለውንም ኃይል ግርማ ሞገስ መስጠታችን ይሆናል። ምንድነው ያልኩትኝ? እግዚአብሔርንም ከምንታመነው የበለጠ በእግዚአብሔር ተስፋ ከምናደርገው የበለጠ በእግዚአብሔር ላይ ያለን ጽናት የበለጠ የሰይጣንንም ካገዘፍ ነው ምንድነው የሌለውንም ኃይልና ግርማ ሞገስ መስጠት ነው። ሰይጣንንም ደግሞ መናቅ ምንድነው በጣም ደካማ ክርስቲያን ያደርገናል። ስለዚህ የክርስቶስ ከሆንን ያለ እርሱ ፍቃድ አንድም ነገር በእኛ ህይወት አይደርስም። በጌታ ከሆንን ያለ በሁሉ ቁጥጥር ሲያደርግ በእግዚአብሔር ስር ነው። ሁሉ ነገር ያለው በጌታ ስር ነው። ስለዚህ ህይወትን የሰጠን አምላክ ብቻ ነው የሰጠንን ህይወት መልሶ መውሰድ የሚችለው። ሰይጣን ዝም ብሎ መግደል ስለሚፈልግ አይገለንም። ለ20 ምናምን ዓመት በኤርትራ የታሰሩ ቅዱሳን አልክድም ብለው በቸርች ውስጥ በእስራት ውስጥ ያሉ አሉ። እግዚአብሔር ካልፈቀደ ምን አያደርግም። ሰይጣን ህይወታችንን መውሰድ አይችልም፣ መግደል አይችልም። ህይወትን የሰጠን አምላክ ብቻ ነው ሁሉ መቆጣጠር የሚችለው። ከክርስቶስ ከሆንን ያለ እርሱ ፍቃድ አንዲት ነገር መሆን አይችልም። ያለ እርሱማ ኑሮ እንደማይሆን ተረዳ። አሁን ይብቃኝ ምንም ላላደርግ ተጎዳ። ይህ እንኳን በእርግጥ ወደ አባቴ ቤት ልመለስ ነው፣ በእግዚአብሔር ልታመን ነው፣ በእግዚአብሔር ቤት ልኖር ነው፣ ለዘላለም ከሱ ጋር መሆን ይሻለኛል ነው። ያለ እግዚአብሔር ምንም ነገር ህይወት አይጣፍጥም። ሞት እንኳን የሚጣፍጠው በክርስቶስ ሲሆን ነው። በእውነት ደስ የሚለው በኩራት ነው የሄዱት ብዙዎቹ። ስለዚህ የጠላታችንን ኃያልነት አይተን አንፈራም። ደግሞ ደካማ ነው ብለን ንቀነው ደግሞ አንተኛም። ውጊያውን እንቀጥላለን። የሚቀጥለው ሳምንት ደግሞ እንቀጥላለን ይህንን ትምህርት መንፈሳዊ ውጊያ የሚለውን ከዶክተር መለሰ ወጉ። እግዚአብሔር የተመሰገነ ይሁን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር
ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።